የአማራና አፋር ህዝቦች መስተጋብር ድንበር ከመጋራት የዘለለ በመሆኑ የሁለቱን ህዝቦች ታሪካዊ ግንኙነት ለማጠናከር አማራ ሚዲያ ኮርፖሬሽን ትልቅ ኃላፊነት አለበት ሲሉ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ ባሮ ሐሰን ባሮ ተናገሩ። አማራ ሚዲያ ኮርፖሬሽን ብዝሃ ቋንቋዎችን በመጠቀም አገልግሎቱን በየጊዜው ያሰፋ የኢትዮጵያን አንድነት ለማጠናከር ይሰራል ያሉት ደግሞ የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ሙሉቀን ሰጥዬ ናቸው። አማራ ሚዲያ ኮርፖሬሽን የአፋርኛ ቋንቋ ፕሮግራም ስርጭትን በይፋ ጀምሯል። በለጠ ታረቀኝ ነው የተከታተለው። የአማራ ሚዲያ ኮርፖሬሽን አሚኮ ምስረታ ካደረገበት ጊዜ ጀምሮ አቅሙንና ተደራሽነቱን እያሳደገም ለአድማጭ ተመልካቾቹ ወቅታዊና ታማኝ መረጃዎችን በማድረስ ህዝባዊ ኃላፊነቱን እየተወጣ ይገኛል። የአድማጭ ተመልካቾቹ ፍላጎት ግምት ውስጥ በማስገባት በብዝሃ ቋንቋዎች አስተማሪ፣ አዝናኝና መረጃ ሰጪ ዘገባዎችን እያደረሰም ነው። ከአሁን በፊት በሀገር ውስጥ ቋንቋዎች በአማርኛ፣ ህምጣና፣ አገውኛ፣ ኦሮመኛ፣ ትግረኛና ጉምዘኛ በዓለም አቀፍ ቋንቋዎች ደግሞ በአረበኛና እንግሊዘኛ ወደ አድማጭ ተመልካቾቹ ሲደርስ የቆየ ሲሆን አሁን አፋርኛ ቋንቋን በአስረኛነት በመጀመር ተደራሽነቱን አጠናክሮ ቀጥሏል። በመርሃ ግብሩ የመክፈቻ ንግግር ያደረጉት የአማራ ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ አቶ ሙሉቀን ሰጥዬም ኮርፖሬሽኑ የኢትዮጵያውያንን አንድነት የበለጠ ለማጠናከር በብዝሃ ቋንቋዎች እየደረሰ ይገኛል ብለዋል። በአሁኑ ወቅት ለሁሉም ኢትዮጵያውያን ተደራሽ ለመሆን እየሰራ ነው። ባለቤትነት አገልግሎት መስጠትን የሚገድብ ስላልሆነ መጀመሪያ የክልሉን ህዝብ፣ ክልል ውስጥ ያሉ ብሔር ብሔረሰቦችን፣ ቀጥሎ አጎራባቾችን እያለ ዛሬ የምናስጀምረው የአፋርኛ ቋንቋ ስርጭት የአስረኛ የቴሌቪዥን ዝግጅታችን ሆኖ ይቀጥላል ማለት ነው። በሁለተኛ የቴሌቪዥን ጣቢያችን አሚኮ ህብር ብለን ከጀመርን በኋላ መላ ኢትዮጵያን አንድነት የማጠናከር የህዝብ ለህዝብ ትስስርን የበለጠ የማሳደግ አንዱ ህዝብ ከሌላው ህዝብ ያለውን ታሪክ፣ ባህል፣ እሴትና ወግ እንዲሁም የመልማት ጥያቄ ጭምር እንዲተዋወቅ የጋራ እንዲዋሃድ የሚያደርጉ ስራዎችን ነው እየሰራን የምንገኘው። እንደ ዋና ስራ አስፈጻሚው አቶ ሙሉቀን ሰጥዬም የአማራና አፋር ክልሎች በብዙ ጉዳዮች በጋራ ይሰራሉ። የአሚኮ አፋርኛ ፕሮግራም መጀመር ደግሞ የቆየውን የሁለቱን ህዝቦች መልካም ግንኙነት የበለጠ ተጠናክሮ ይቀጥል ዘንድ እንደ ድልድይ የሚያገለግል ነው ብለዋል። አሚኮ አፋርኛ ዝግጅት በዋናነት የሰው ዘር መገኛ የሁላችንም ወላጆችና ቅድመ አያቶች ሀገር የሆነውን አፋርን ብቻ ሳይሆን ሁሉንም ህብረተሰብ የማስተሳሰር የማቀናጀት አንድነቱን የበለጠ የሚያጠናክር እንዲሆን ኃላፊነት ተሰጥቷቸው የሚሰሩ ናቸው። የአማራ ክልልና የአፋር ብሔራዊ ክልላዊ መንግስት በብዙ ጉዳዮች በጋራ በቅንጅት እየሰሩ ነው። ስለዚህ የዛ ድልድይ ሆኖ የማገልገል ጭምር ትልቅ ኃላፊነት ይኖርብናል ማለት ነው እንደ ሚዲያ። ስለዚህ የአሚኮ የአማራ ክልልን መንግስትና ህዝብም የአፋር ክልልና ህዝብ መንግስትና ህዝብንም ለማገልገል በዛሬው ዕለት ያስጀመረው የአፋርኛ ዝግጅት ለቀጣይ የበለጠ በጋራ ለመስራት እንደ አንድ መነሻ ሆኖ የሚያገለግለን ይሆናል። በመርሃ ግብሩ በእንግድነት የተገኙት የኢፌዴሪ ትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ ባሮ ሐሰን ባሮም የአማራና አፋር ክልል ህዝቦች መስተጋብር ድንበር ከመጋራት የዘለለ ታሪካዊና የተጋመደ ነው። የአማራ ህዝብ አቃፊ መሆኑን እናውቃለን። የአማራ ሚዲያ ኮርፖሬሽን ደግሞ አፋርኛ ቋንቋን በማስጀመር አረጋግጧል። ይህ ለአፋር ህዝብ ትልቅ ትርጉም አለው። የሁለቱን ክልሎች ትስስርም በማጠናከር በኩል ሚናው የጎላ ነው ብለዋል። የአማራና የአፋር ህዝብ ግንኙነት በብዙ የህይወት ዑደት የተቆራኘና የተዋሃደ ነው። በትዳር፣ በንግድ እንዲሁም ደግሞ በደስታና በመከራ አብሮ የሚያሰልፍ በሁሉ የህይወት ዑደት ውስጥ የተቆራኘ ህዝብ መሆኑ ይታወቃል። የአማራ ህዝብ አቃፊ መሆኑን በተግባር እናውቀዋለን። ዛሬ ደግሞ አሚኮ ወይም የአማራ ሚዲያ ኮርፖሬሽን ይህንን አቃፊነቱን በሚዲያ ወይም በተቋማት የመተግበሩን ተልዕኮ ወስዶ የአፋርኛን ፕሮግራም በዚህ አቅፎ የመሄድን ድርሻ በመውሰዱ ለኛ ትልቅ ትርጉም አለው። ለክልል ህብረተሰብም ትልቅ የታሪክ ትርጉም አለው ማለት ነው። ኢትዮጵያ ያላትን ብዙሃ እሴቶችን በዚህ መልኩ አንዱ የአንዱን እውቅና እየሰጣ እያሰደገ እያበለጸገ ካልሄደ በስተቀር በየፊናው የምናደርገው ጥረት ወይም ሩጫ ኢትዮጵያን ለመሰለች ሀገር ምንም አይነት ትርጉም ሊያመጣ የሚችል አይደለም። ይህ ደግሞ የአማራን አቃፊነትን የአማራ ተቋማትም የሌሎችን ህብረተሰብ ክፍሎችን ማንነት፣ ቋንቋና ወግን የማሰደግ ኃላፊነት እንድትሸከሙ የሚያሳይ ነው። የሁለቱ ህዝቦች መስተጋብር ታሪካዊና ትስስሩ የጠበቀ ነው። ይህ ሁነት ደግሞ ታሪካዊና የአመራር ቁርጠኝነት የታየበት ነው ያሉት ደግሞ በመርሃ ግብሩ በእንግድነት የተጋበዙ እንግዶች ናቸው። ባቲ መስመር አንስተህ ሰመራ እስከምትገባ ከአዋሽ መስመር አንስተህ ሾርቶ ጋላ ጅቡቲ ድንበር እስከምትገባ ድረስ
አጠቃላይ የአማራ ህዝብና የአፋር ህዝብ መለየት አልችልም። ረጅም ዓመት ደግሞ በምንም ችግር ምንም አይነት ነገር ቢፈጠርም ምንም አይነት ነገር በመሀላቸው ተፈጥሮ አያውቅም። በአፋርና በአማራ በድንበርም በምን ግጭት ተፈጥሮ አይታወቅም። የኛ አያቶች ቅድመ አያቶች ባይዘው እየነገሩ የሚያሳድጉን ነገር አለ። እሱን በሚገልጹ ሰዓት ካጎራባች ቢገፋ እንጂ አይገፋም አማራ ነው። ደስ ያለኝ አሚኮ እኔ ከምከታተላቸው የኢትዮጵያ ሚዲያዎች አንዱ አሚኮ ነው። ዜናዎቹ ፕሮግራሞቹን ከምከታተሉ ሰዎች ነኝና ለዚህ በመብቃታቸው 10ኛ የአፋርኛ ፕሮግራም በመጀመራቸው ደግሞ በጣም ደስ ያለኝ እኔ ስላወራሁት ሌላ ሰው ስለሚያወራው አይደለም። በጣም ትልቅ የሚባል የደም የዝምድና ትስስር ያለው ህዝብ ነው። የበለጠ አሁን ደግሞ ቅርብ ሆነ። እዚህ ጓደኞቻቸው ባልደረቦቻቸው ስላሉ አብረዋቸው ይሄዳሉ። እዛ ያሉ ነገሮች እነሱም ሰርቶ ይመጣሉ። እነዚህም የአማርኛ ጋዜጠኞችም የአፋርኛ ጋዜጠኞች ሰርቶ የሚመጡበት ትልቅ እድል ነውና ሼር የሚደራረጉበት አማራ ሚዲያ ኮርፖሬሽን ባለቤት የአማራ ህዝብ ቢሆንም አሁን ለመላው ኢትዮጵያ ህዝብ የመሆን እድሉ እየሰፋ ነው የመጣው። ስለዚህ የአማራ ሚዲያ ኮርፖሬሽን ትልቅ ኃላፊነት የተጣለበት ሚዲያ ነው። የመላው ኢትዮጵያ ድምጽ ነው። ስለዚህ በጣም ደስ ብሎናል። የአማራና የአፋር ህዝብ እየታወቀ ነው። ያው ብዙ ዘመናት አብሮ የኖረ ወደፊትም የኖረ ህዝብ ነው። አንድነቱም ደግሞ በዛ መልኩ ደግሞ እየታወቀ ነውና ለወደፊቱ በጣም ተስፋ የተጣለበት ሚዲያና ብዙ ስራ የሚጠብቅ ሚዲያ ስለሆነ ለወደፊቱ በርቶ እንላለን።